ባለፉት ጥቂት ዓመታት በኢትዮጵያ የታየው የሴቶች ፖለቲካዊ ተሳትፎ ሴቶች እድሉ ከተሰጣቸው በሀገር ሁለንተናዊ እድገት ለውጥ ማምጣት እንደሚችሉ በተግባር ያሳየ ነው። ሴቶች በቁጥር የህብረተሰቡን ግማሽ ያህል የሚሸፍኑ እንደመሆናቸው በምርጫ ሂደት ያላቸው ንቁ ተሳትፎና የሚኖራቸው ሚና ፍትሃዊ ውክልና ያለው የፖለቲካ ስርዓት ለመገንባት ወሳኝ ሚና ይኖረዋል። ሴቶች ወደ ፖለቲካ እንዲመጡ ማድረግ ከቻለን አመራርነት ቦታ ላይ ውሳኔ ሰጭነት ቦታ ላይ እንዲቀመጡ እንዲኖሩ ማድረግ ያስችለናል። ትልቅ አቅም ይፈጥርልናል ማለት ነው። የሴቶች ፓርላማ ላይ ያላቸው ውክልና 30 ምናምን ከነበረው ወደ 41.2% ያደገበት ሁኔታ አለ። በዘንድሮ አመት ግን 50% እና ከዛ በላይ እንዲሆን ነው የምንፈልገው የምንጠብቀው ያንን ነው። በዛ ልክ ሁሉም የተፎካካሪ ፓርቲዎች ቢያንስ 30% እና ከዛ በላይ እንዲሆኑ በማድረግ የሴት እጩዎችን በማቅረብ በክልልም በፓርላማም እየተሰራ ያለ ስራ ነው ያለው። ስለዚህ ይሄ ጥሩ ጅምር ነው፣ ሊበረታታ ይገባል። በተለይ ተፎካካሪ ፓርቲዎች አምና በስድስተኛው ሀገር አቀፍ ካቀረቡት እጩዎች ዘንድሮ በተሻለ ሁኔታ እያቀረቡ ያለበት ሁኔታ ነው ያለው። ሴቷ በፖለቲካው ዓለም ደፍራ ስትመጣ ውሳኔ ሰጭነት ላይ ለመምጣት ህዝብን ለማገልገል ነው አላማዋ። ስለዚህ አካታችነት ሊኖር ይገባል ብዬ አስባለሁኝ አምናለሁኝም። ከስድስተኛው ሀገር አቀፍ ተሞክሮ ተፎካካሪ ፓርቲ አንድም ወንበር አልያዘችም። አሁን ሰባተኛው ላይ ነን። በመመካከር ሴት እህቶች በጋራ አጀንዳችንን ቀርጸን ምረጡ እንቅስቃሴዎች ላይ ነን። ሆኖም ግን ሰባተኛው ሀገር አቀፍ ምርጫ ላይ ሁላችንም ሴቶች ፓርላማ ላይ እንደ ተፎካካሪ ፓርቲ መግባት አለብን ነው ትልቁ ሚናችንን ማሳየት አለብን። የሴቶችን ፖለቲካዊ ኢኮኖሚያዊና ማህበራዊ ተጠቃሚነትን ለማረጋገጥ የሴቶች ተሳትፎና አመራር ሰጭነት ወሳኝ እንደመሆኑ በሰባተኛው ጠቅላላ ምርጫ ሴቶች በመምረጥና በመመረጥ ፖለቲካዊ ተሳትፏቸውን ሊያጎለብቱ ይገባል። እንደ አጠቃላይ ሴቶች በፖለቲካው ተሳትፏቸው የጎላና በመምረጥም ሆነ በመመረጥ በምርጫ በመታዘብ በስራ አስፈጻሚነት ሁሉ መሳተፍ እንዲችሉ ከፍተኛ ድርሻ መወጣት ያለበት የመጀመሪያውን ድርሻ የሚወስደው መንግስት ነው ብለን እንወስዳለን። ሁለተኛው ሴቷ ራሷ ነች። ሌላው ምርጫ ቦርድ እንዲሁም አጋር የፖለቲካ አጋር ድርጅቶች በጋራ በመሆን ሴቷ እንድትወጣ የግንዛቤ ስራ መሰራት አለበት። ከተለያዩ ጫናዎች ደግሞ ተላቃ የውጫዊና ውስጣዊ ተጽዕኖዎች አሉ። እነዚህ ሁሉ ተጽዕኖዎችን ተቋቁማ መውጣት እንድትችል ሁሉም የራሱን ድርሻ እንዲወጣ መድረግ እንዳለበት እናምናለን። ከዚያ በኋላ ግን መድረክ ሲዘጋጅላቸው እድል ሲመቻችላቸው ገብቶ ፓርቲሲፔት ማድረግ አንዱ መንገድ ነው ብለን እንወስዳለን። ሴቶች እኩል ተጠቃሚ እንዲሆኑ ኖርሙን አልፈው መምጣት አለባቸው ብዬ አስባለሁ። ኢትዮጵያ ላይ ያለው ነገር እንግዲህ የታወቀ ነው። ኢትዮጵያ ላይ ብቻ ሳይሆን አፍሪካ ላይ ያለ ሃይማኖታችን፣ ባህላችን ሴቷ አንደርማይን እንድትሆን ዝቅ ብላ እንድትኖር ራሷን ከማህበረሰቡ ጋር እኩል ከወንዶች ጋር ተቀላቅላ እንድትሰራ ፖለቲካ ላይ በተለይ ፖለቲካል ኢሹዎች ላይ እንድትሳተፍ ማይፈቅድ ነው። ይሄን ደግሞ እንድታልፍ ብዙ ስልጠናዎች ያስፈልጓታል። በስድስተኛ ሀገራዊ ምርጫ በጣም ጥሩና የተሻሻሉ የሴቶች ውክልናዎች አሉን። በገዢው ፓርቲ ብቻ ቢሆንም 50% ሴቶች ፓርላማ ገብተዋል። አሁን ደግሞ በተሻለ በሰባተኛው ሀገራዊ ምርጫ ላይ ከዛ ባለፈና ቦታው ላይ ሰርቫይቭ ማድረግ የሚችሉ በጣም የተሻሻሉ በጣም ጥሩ ሴቶች በጣም አቅም ያላቸው ሴቶች እንደሚገቡና እንደሚሳተፉ እርግጠኛ ነኝ። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ዓለም አቀፍ የሴቶችን ቀን ፍትሃዊ ውክልና ለዲሞክራሲያዊ ምርጫ በሚል መሪ ቃል ያከበረ ሲሆን ሴቶች በሰባተኛው ጠቅላላ ምርጫ ንቁ ተሳትፎ በማድረግ ለዲሞክራሲ ስርዓት ግንባታ የድርሻቸውን ሊወጡ እንደሚገባም ጥሪ ቀርቧል። የዓለም አቀፍ የሴቶች ቀን መከበር የሴቶችን መብት እኩልነት እና ክብር ለማረጋገጥ በተካሄደው ረጅም ታሪካዊ ትግል የምንዘክርበትና በቀጣይም የምንወስደውን ኃላፊነት የምናስታውስበት ትልቅ ዕለት ነው። ይህ ቀን ሴቶች በፖለቲካ፣ በኢኮኖሚ፣ በማህበራዊ ህይወት፣ በሰላም ግንባታና በሀገር ልማት ውስጥ ያበረከቱትን ትልቅ አስተዋጽኦ ለማክበር እና በአንድ ጊዜ የሚገኙትን ተግዳሮቶች ለመገንዘብ የሚያስችለን ጊዜ ነው። በሀገራችን የሴቶች ተሳትፎ ካልተጠናከረ ዲሞክራሲ ሙሉ በሙሉ ሊገነባ አይችልም። የጋራ ምክር ቤቱም ይህን አምኖ ሌት ተቀን እየሰራ ይገኛል። ፓርቲዎች ውስጣዊ መዋቅር ሴቶችን በውሳኔ ሰጪነት ቦታ እንዲገኙና በፓርቲያቸው መተዳደሪያ ደንብም አካታችነትን የሚያበረታቱና የሚያረጋግጡ ስርዓቶችን እንዲኖራቸው ማድረግ ይገባል። ስለሆነም የኢትዮጵያ ብሔራዊ ምርጫ ቦርድ በኩል በምርጫ ህጎች፣ መመሪያዎች እንዲሁም
ስርዓት ተግባሮች የሴቶች ተሳትፎ የሚያበረታታ መልኩ ተሻሽለው ተግባራዊ እንዲሆኑ በትጋት እየሰራ ይገኛል። ሴቶች በፖለቲካው ዘርፍ ያላቸውን የነቃ ተሳትፎ ተጠናክሮ እንዲቀጥል በምርጫ ወቅት ድምጽ ከመስጠትም ባለፈ በምርጫ ሂደት ውስጥ የመሪነትና የውሳኔ ሰጭነት ሚና ሊወስዱ ይገባል።